በላሁን ዳቦ ታቦካለህ ደግሞ ነገር እኔ እጠፋልሻለሁ። እኔ እጠፋለሁ ከዚህ ቤት እንዴ። እሺ በሁለት እጅ ነው የሚታሸው። ትንሽ ነው ይሁን፣ በሁለት እጅ ነው የሚታሸው። የምን ትንሽ ነው? እኔ በሁለት እጅ ነው የሚታሸው። ኧረ ልጅ ግን ስቃዩ በዛበት። ታዲያ እኔ አሁን በአንተ ጉልበት ካልተጠቀምኩኝ እንዴት ልጠቀም? እሺ ተጠቀሚ። እሺ እኮ አቅሜ እያነሰ እኮ ነው። እሺ ተጠቀሚ። ይሄ ጉልበት አሮጊት ነኝ አሁን። ስለዚህ አንተ ነህ አሁን በቃ ስራውን መቀጠል ያለብህ። በነገራችን ላይ ከባድ ጭቆና ነው። እግዚአብሔር ይሄ በጣም ጭቆና ነው። ግን ጭቆና አይደለም እንዴ? ጭቆና አይደለም። አቤት አቦካካ እንደሱ ግልጥ እሺ አይደለም። እንዲህ ሳይሆን እያየኸው እያየኸው እንደዚህ ሴት ራሱ እንደሱ ያወቃል። ምንድን ነው እንዴ? እሺ በሁለት እጅ በአንድ እጅ በሁለት እጅ እንደዚህ ጀርቤ ደለቃልኛል። እዚህ አለ በስሱ ነው እንደሱ አለ። እዚህ ጋር አይ ኳል ምን አሞ ትንሽ ያቦካበት ማለት ነው። አሞት ነው በልበላ አለኝ ፕሮግራም የሚችኝ ይላል። እኔ አልበላም፣ እግዚአብሔርን አልበላም። እንዴ አንተ እግዚአብሔርን አትበል አይደል? ባል አንድ ቀን ብታድር ልሰቀል ትላለህ ሳትበላ አይሽ። እንዴ ሲጀመር ምግብ ግዴታ ነገር የእውነት እኮ ደከመን አይደለም። ምግብ ግዴታ አይደለም፣ ግዴታ ነው አይደለም። ሳትበላ ትኖራለህ እንዴ? ይሄ የጤፍ ዱቄት ዳቦ ብታቦካ ነው ብትሆንበት። በል አሁን ዳቦ ታቦካለህ። ጭራሽ ሌላ እኔ እጠፋልሻለሁ። እኔ እጠፋለሁ ከዚህ ቤት እንዴ። አረ ይሄው በቃ አለቀ እኮ። ማሸሽ እኮ ይሄው ምንድን ነው ከዚህ በላይ ይሄው ጓጓለ የለው ምን የለው። ማዘር አንቺ ራሱ ብታወቂው እንደዚህ አድርገሽ አታወቂው። ሴት የለም ወንድ የለም፣ መስራት አለብን። የት እንደምትሄድ ምን እንደሚያጋጥም ምን ታውቃለህ? በልጨማ ታርጎ ነው ቋን የሚያጥባት ራሱ አትበይ፣ ጎበዝ አትበይ። አይደለም ማርያምን አትበይ። ትመረቃለህ። የእናት ምርቃት ጥሩ ነው። እውነት ነው። የእናት ምርቃት የአባት ምርቃት ጥሩ ነው። በቃ መሰረት ታጥቧለች። አሁን ስጨርስ ነው ቆይ ሳህኑ በቃ ቅድም ነበረ በደንብ እንትን ማለት። አሁን ስጨርስ ባዶውን ሳህን